350 ኪሎ ሜትር ይሄዳል ማለት ነው። በቻይና ውስጥ ከሰሞኑ እየተካሄዱ ካሉ ኢንተርናሽናል ኢቨንቶች ውስጥ ባለማችን ላይ ትልቁና ኤክስፔንሲቭ የሆነው ፎርሙላ 1 በሻንጋይ ከተማ ከቀናቶች በኋላ ይጀምራል። ይሄን አስመልክቶ ከተማ ውስጥ የተለያዩ አክቲቪቲዎችና ኢቨንቶች ተዘጋጅተዋል። ፎርሙላ 1 ምን እንደሚመስልና ያለውን ኤክስፔሪያንስ አሳያችኋለሁ ማለት ነው። Welcome to Shanghai Grand Prix 2026. Salam YouTube fam, welcome back to my channel. It's your boy Danny. We're back with another vlog. ዛሬ ያለነው ዳውንታውን ሻንሃይ ነው። እንግዲህ ሻንጋይ ከተማ ትላልቅ ኢንተርናሽናል ኢቨንቶችን በማዘጋጀት ይታወቃሉ። ከሁለት ቀን በኋላ ደግሞ ፎርሙላ 1 በሻንሃይ ይካሄዳል ማለት ነው። እንግዲህ ይሄ ላስት ይርም የተካሄደ አሁን ደግሞ ለሁለተኛ ዙር የመጣ ነው ማለት ነው። ፎርሙላ 1 በጣም ታዋቂ የስፖርት የካር ሬስ ውድድር ነው ማለት ነው። እንግዲህ ሻንሃይ መጥቷል። እውነት ለመናገር ቲኬት እንደተከፈተ ከ6 ወር በፊት ነው ተሽጦ ያለቀው። ግን ከተማዋ ሙሉ በሙሉ በፎርሙላ 1 ቲም እና የተለያዩ ኢቨንቶች ደምቃለች ማለት ነው። እኔ ደግሞ ዞር ዞር እያልኩ ፎርሙላ 1 እዚህ ከተማ ውስጥ ምን እንደሚመስልና የካር ሬሲንግ ካልቸር ቻይና ውስጥ ምን እንደሚመስል ከዛ ውጪ ያላቸውን ፖፑላር ካር ሬሰር አስተዋውቃችኋለሁ ማለት ነው። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ፎርሙላ 1ን አብረን እንይ ማለት ነው። እንግዲህ መኪና አድናቂዎች ከሆናችሁና የፎርሙላ 1 አድናቂዎች ከሆናችሁ ይሄ ኢቨንት በጣም ያስደስታችኋል። ምክንያቱም በጣም ብዙ ነገር አለ፣ ሲሙሌተሮች አሉ፣ ካሮች አሉ፣ የተለያዩ ነገሮችን ማድረግ ትችላላችሁ ማለት ነው። let's go ብታዩት የሄኒከን ሎጎና ፎርሙላ 1 መኪና አለ ማለት ነው። ምክንያቱም የዚህ አመት ስፖንሰር ሄኒከን ነው። ይሄ እንግዲህ የተሰራው በሄኒከን ነው። የተለያዩ ነገሮችን ማድረግ ትችላላችሁ። ወደ ውስጥ እየገባን አሳያችኋለሁ። ይገርሙ ጋይስ ሲሙሌተር አለው እንደ ሪል ፎርሙላ 1 ፊል ታደርጉታላችሁ። መሪውን ጊሩ ምናምንና ደስ የሚል ሲሙሌተር ነው። እዚህ መጣችሁ መሞከር ትችላላችሁ ማለት ነው። የዊቻት ኮድ አለ፣ እሱን ስካን ታደርጉና በነፃ ሲሙሌተሩን መሞከር ትችላላችሁ ማለት ነው። የተለያየ አክቲቪቲ አለ እዚህ ከተማ ውስጥ። አሁን ያለሁት እንግዲህ አንድ ቦታ ብቻ ነው፣ ላይክ ፎርሙላ 1 ያለበት አንድ ቦታ ነው። ግን በየቦታው ስትሄዱ የተለያየ ነገር ታገኛላችሁ ማለት ነው። ጋይስ እንግዲህ እንደምታዩት ከኋላ የሄኒከን እና የፎርሙላ 1ን ሪፕሬዘንት የሚያደርጉ የተለያዩ ዲኮሬሽኖች ቲሞች አሉ ማለት ነው። የሚገርመው ነገር እዚህ መጣችሁ ፎርሙላ 1ን ኤክስፔሪየንስ ማድረግ ትችላላችሁ፣ ምንም እንኳን ቲኬት ባታገኙ ወይ ደግሞ ፎርሙላ 1 ባለበት ቦታ ባትገቡ ማለት ነው። እንግዲህ ሻንሃይ የሚገርም ነገር ነው ይዘመጡ። ዞር ዞር እያልኩ አሳያችኋለሁ። እዚህ ጋር ደግሞ ሬድ ቡል ስፖንሰር ያደረገው ካርቲንግ መጫወቻ አለ። ገና አልተከፈተም፣ እየተዘጋጀ ነው ያለው። እንግዲህ የፎርሙላ 1 ኮምፒቲሽን የሚጀምረው በ13 ነው፣ ማርች 13። ዛሬ ማርች 11 ነው፣ ከሁለት ቀን በኋላ ማለት ነው። እንደምታዩት የሚገራርም ቦታ ነው። ይህን ቪዲዮ እስከ መጨረሻ ካያችሁት የፎርሙላ 1 ጎማ መቀየር ምን ያክል ሰከንድ እንደሚፈጅ አሳያችኋለሁ። ላይክ ማድረጋችሁን፣ ሰብስክራይብ ማድረጋችሁን እንዳረሱ። መኪና እዚህ ጋር የፎርሙላ 1 መኪና አለ። አረ ነው የኔ በጣም ወዳው ፌራሪ ነው። የታያችሁ መኪና እንግዲህ ከፊውቸሪስቲክ መኪና ነው። እንደምታዩት የፎርሙላ 1 መኪና ነው። በሰዓት 350 ኪሎ ሜትር ይሄዳል ማለት ነው። እነዚህ እንግዲህ እንደ በራሪ ጀት አይነት ፍጥነት ነው ያላቸው ማለት ነው። ከዛ ውጪ በ2.5 ሰከንድ ከአንድ እስከ 100 ስፒድ መሄድ ይችላሉ ማለት ነው። እነዚህ እንግዲህ ዲስፕሌይ እያደረጓቸው ያሉ ናቸው። እዚህ ጋር የተለያዩ ቲም ልብሶች አሉ ማለት ነው። እዚህ ጋር ፌራሪ አለ፣ አማረኮ አለ። ጫማቸው፣ ልብሳቸውን መግዛት ትችላላችሁ ማለት ነው። እዚህ ጋር እንደምታዩት ጌም ሲሙሌተር አላቸው፣ ቴስት ማድረግ ትችላላችሁ ማለት ነው። ኦኬ 这个是加速，这个是停车。OK。走，反方向。中间是刹车，右边是油门。OK。你这个走上来，对着方向盘走一个，跟你游戏没关系。平方。
ስለ ፎርሙላ 1 ፋክት ልንገራችሁ። ቻይኖች የራሳቸው ፎርሙላ 1 ስታር አላቸው። ጆንጓዩ ይባላል። ይህ እንግዲህ ተወልዶ ያደገው ሻንሃይ ነው። ከዛ ወደ ሌላ ሀገር ሙቭ አድርጎ ፎርሙላ 1 አካዳሚ ገብቶ ፎርሙላ 1ን እየተሳተፈ ያለ የቻይኖች ስታር ነው ማለት ነው። ይሄ ሾው እንግዲህ ለሱ ዴዲኬትድ የሆነ ነው ማለት ነው። እዚህ ሻንሃይ ተወልዶ ስላደገ ይሄ ሚኒ ፎርሙላ 1 ኢቨንት እንግዲህ ጌሞችንና ልብሶችን ወይ ደግሞ የሚሸጡ ነገሮችን ብቻ ሳይሆን የሚገራርሙ የፎርሙላ 1 መኪናዎችን ይዘው መጥተዋል ማለት ነው። እንደዚህ ቪንቴጅ እና ኤክስፔንሲቭ የሚባሉ መኪናዎች ናቸው። ታያቸዋል እዚህ ጋር ይሄ የምታዩት እንግዲህ መርቼዲስ ቤንዝል ነው። እንደምታዩት ፍሬሙ ዲዛይኑ የሚገርም ነው። በጣም የሚያምር መኪና ነው ማለት ነው። እዚህ ጋር የምታዩት ደግሞ አስተን ማርቲን ይባላል። ሌላ የሚገርም ብራንድ ነው እዚህ ውስጥ ካሉት ውስጥ ማለት ነው። እዚህ ውስጥ ካሉ መኪናዎችና የኔ ፋቮራይት የሆነ ፌራሪ ነው። እዚህ ጋር ፌራሪ በቢጫውና በቀዩ አለ። የትኛውን እንደወደዳችሁ ኮሜንት ላይ ንገሩኝ። ሉክ ዲስ መኪና this is silk and sick. ኢንቴሪየሩን ታያላችሁ እንዴት አባቱ እንደሚያምር። this is crazy car guys። ፌራሪ እባካችሁ ግዙልኝ። የሚገርም መኪና ነው። እኔ እዚህ ካዩዋቸው መኪናዎች መርቼዲስም አስቶንም አሪፍ መኪና ይዘው መጥተዋል እዚህ ዲስፕሌይ ለማድረግ። ግን ፌራሪ ቤቢ ፌራሪ የመኪና ፌራሪ 360 መዲና ይባላል። እንግዲህ በጄኔቫ ሞተር ሾው ላይ 1998 ላይ ነው የወጣው ማለት ነው። this is crazy 1998 አስቡት። በዛ ዘመን ይህን የሚመስል የሚገርም ዲዛይን ያለው መኪና ፌራሪ ለዓለም አበርክቷል ማለት ነው። ፌራሪ is the best. Ferrari is the best. That's why we said Ferrari is the best. በጣም የምትወዱት መኪና ምንድን ነው? ፌራሪ፣ BMW? እስኪ ጻፍ አድርጉልኝ ኮሜንት ላይ። እኔ እዚህ ጋር ያየሁት ፌራሪ ግን በጣም ተመችቶኛል። እንግዲህ ፎርሙላ 1ን የማየት እና የመግባት እድሉን ካላገኛችሁ እንደዚህ አይነት ቦታ ብትመጡ የተለያዩ ፎርሙላ 1 እና ፎርሙላ 1 ጋር የተገናኙ ኤክስፔሪንሶችን ታገኛላችሁ ማለት ነው። እኔ በጣም ደስ የሚል ጊዜ እያሳለፍኩ ነው። እንደተመቻችሁ ተስፋ አደርጋለሁ። ይሄ ብቻ አይደለም፣ ሻንሃይ ከተማ በየቦታው በየዲስትሪክቱ ይሄን ኢቨንት ሪፕሬዘንት የሚያደርጉ የተለያዩ ኢቨንቶች፣ ጌሞች እና አክቲቪቲዎች ተዘጋጅተዋል ማለት ነው። ሌላ ስፓት የሚጀ ደግሞ ማሳያችኋለሁ። እንግዲህ እነዚህ መኪናዎች እንግዲህ ከሻንሃይ አውቶ ሚውዚየም የመጡ ናቸው። ይሄ እንግዲህ አስቶን ማርቲን ነው። የስንት ዓመተ ምህረት ሞዴል መሰላችሁ? የ1961 አስተን ማርቲን ሞዴል ነው ጋይስ። እነዚህ በጣም ቪንቴጅ የሆኑ ገበያ ላይ እርግጠኛ አይደለሁም ይኑሩ አይኑሩ፣ ግን ከሚውዚየም የወጡ መኪኖች ናቸው ማለት ነው። የሻንሃይ አውቶ ሚውዚየም የተለያዩ ዘመናትን ያስቆጠሩና የሚገራርሙ መኪናዎችን ማየት የምችሉበት ሚውዚየም ነው። ኢንተረስትድ ከሆናችሁ ኮሜንት ላይ ጻፉልኝና በቀጣይ ሂጄ ምን እንደሚመስል ሚውዚየሙን አሳያችኋለሁ ማለት ነው። ሉክ ዲስ ካር ጋይስ። ዳም 1961 ሞዴል ጋይስ። this is insane። እዚህ ጋርም ሌላ መኪና አለ። ዳም ሉክ ዲስ ዋን I think it's Mercedes Benz. yeah it is Mercedes ጋይስ። ይሄኛው 1961 ቤንዚን ሞዴል ነው። ይሄ ደግሞ 300። እነዚህ መኪናዎች እንግዲህ ከ50 ዓመት ምናምን በፊት የተሰሩ ናቸውና አስቡት የዛሬ የነበረው የመኪና ዲዛይን አሁን ላይ እንደውም ያለ አይመስለኝም። ምክንያቱም እነዚህ አይነት መኪናዎችን ገበያ ላይ አታገኙም አሁን ላይ። ሉክ ዲስ ዋን ጋይስ። ጋይስ እያንዳንዷን ዲቴል የመኪናው ማለት ነው እንዴት አባቱ እንደሚያምር ዋው ኢትስ ክሬዚ። እነዚህ መኪናዎች የሚገራርሙ ናቸው። እኔ አንድ ጥያቄ አለኝ። 1961 ላይ ከ50 ዓመት ከ60 ዓመት በፊት እንደዚህ አይነት መኪናዎችን እንሰራ ከነበረ አሁን የተደን ነው እንደዚህ አይነት መኪናዎችን ገበያ ላይ የማናየው። ኢትስ ክሬዚ ያላቸው ዲዛይን ማለት ነው። በጣም የሚያምር። የትኛው መኪና ደስ ይላል?
የተለያዩ አክቲቪቲዎችን ማድረግ ትችላላችሁ። እዚህ ጋር የእጃችሁንና የአይናችሁን ኮኦርዲኔሽን የምትሞክሩበት ሌላ ጌም አለ። ጋይስ ላስት ይር ቢዚ ስለነበርኩ በስራ ምናምን ማየት አልቻልኩም። ላስት ላይ መጥቼ ይወስ ክራውድ ምናምን እና አላየሁትም ነበረ። ዲስ ይር ግን በደንብ ፎርሙላ ዋን ምን እንደሚመስል እያየሁት ነው። ለእናንተም ሼር ለማድረግ ነው። የቡና ዲዛይን አለ። ትንሽ ቆይቶ ማታ ላይ ደግሞ የሚውዚክ ኮንሰርት ምናምን ስለሚኖር እሱንም ማሳያችኋለሁ። እንግዲህ ቅድም እንዳልኳቸው ይሄ ሾው ለቻይኒዝ ፎርሙላ ዋን ሱፐርስታር ዴዲኬትድ የሆነ ነው። ዛሬ ይመጣል ተብሎ ነበረ። እንግዲህ እስካሁን ይምጣ እርግጠኛ አይደለሁም። እሱም ይመጣ ከሆነ ማሳያቸዋለሁ። እንግዲህ የቻይኒዝ ፋኖች መጥተው እሱ ሳይን ያደረገባቸውን የተለያዩ ነገሮችን መግዛት እና መውሰድ ይችላሉ። ከዛ ውጭ እሱም የሚመጣ ከሆነ ፋኖች የማግኘት እድል ያገኛሉ ማለት ነው። ይሄ እንግዲህ አስቡት፣ እንደዚህ አይነት ያሉ ኢንተርናሽናል የሆኑ ስፖርቶች ላይ ፓርቲሲፔት የሚያደርግ ሰው ካለ ከሀገራችሁ በብዙ ነገር ሀገሪቱን ይጠቅማል ማለት ነው። እዚህ ሾው ውስጥ ካሉ መኪናዎች ውስጥ በጣም የወደድኩትን የፌራሪን ፎርሙላ ዋን መኪና ላሳያችሁ። Look this one. Damn. This is dream car. እነዚህ መኪናዎች በጣም ኤክስፔንሲቭ ናቸው። ቅድም እንዳልኳቸው እነዚህ አይነት የፎርሙላ ዋን መኪናዎች በሚሊዮን ዶላር ነው የሚሰሩት። ከዛ ውጭ ዲዛይናቸው፣ ሪሰርቻቸው ረጅም ጊዜ ከመፍጀቱ በላይ በጣም ብዙ ብር የሚፈጁ ናቸው ማለት ነው። Look this one guys, this is the best car. Thank you. ይሄ የምታዩት እንግዲህ ጆን ዋን ይባላል። ይሄ የቻይና ፎርሙላ ዋን ሱፐርስታር ነው። በጣም ፖፑላር ነው እዚህ ቻይና ውስጥ። ስፔሻሊ አሁን ሻንሃይ ውስጥ ያሉ ኢቨንቶች ደግሞ ለሱ ዴዲኬትድ የሆኑ ናቸው ማለት ነው። ፎርሙላ ዋን እንግዲህ ከ2 ቀን በኋላ ሻንሃይ ውስጥ በደማቅ ሁኔታ ይጀምራል ማለት ነው። በጣም ፖፑላር የሚባሉት እነ ሊዩስ ሃሚልተን ምናምን ይገኛሉ ማለት ነው። ቲኬት ባገኝና ገብቼ ባሳያችሁ ደስ ይለኝ ነበረ፣ ግን ቲኬት ኦልሞስት ከ6 ወር በፊት ነው ተሽጦ ያለቀው። አሁን ላይ ኦንላይን ላይ የሚሸጡ ቲኬቶች በጣም ኤክስፔንሲቭ ናቸው፣ ምክንያቱም ሪሴለሮች ምናምን ስለሆኑ ነው። ግን ቲኬት ማገኝ ከሆነ ገብቼ አሳያችኋለሁ። ሻንሃይ እውነት ለመናገር ሁሌም የሚያስገርመኝ ከተማ ነው። ሁሌ አዲስ ነገር፣ ሁሌ የሆነ ነገር አለ። በጣም ትላልቅ ኢንተርናሽናል ኢቨንቶችም የቻይና ሎካል ትላልቅ አክቲቪቲዎችም የሚካሄድበት ከተማ ስለሆነ ይሆን አላውቅም፣ በየጊዜው አዲስ ነገር አለ። አሁን ደግሞ የፎርሙላ ዋን ታይም ነው እና እንዳያችሁት በጣም እየደመቀ ነው። ዛሬ ጠዋት ነው የመጣሁት። ከሰዓት ላይ ደግሞ ያለው የሚገርም ነው የሚሆነው። ኮንሰርቶች አሉ፣ የተለያዩ የፋን ቤዝድ የሆኑ አክቲቪቲዎች አሉ። ሱፐርስታሮችም የተለያየ ቦታ እየሄዱ እየፈረሙ ምናምን ነው። እነሱንም ሎኬሽን ማግኘት አሳያችኋለሁ። ጋይስ ቻይና ትልቅ ፖፑሌሽን ያለበት ሀገር ነው እና በደንብ ነው የሚጠቀሙበት። ያላቸው ስፔስም ደግሞ ይሄን ህዝብ አኮሞዴት እንዲያደርግ ተደርጎ ነው። ኢቨንቶች ሲዘጋጁ ፐብሊክ ቦታዎች፣ ሬስቶራንቶች በጣም ብዙ ሺህ ሰው እንዲያስተናግዱ አድርገው ነው የተዘጋጁትና እንደምታዩት ሰው ብዙ ሰው አለ፣ ግን ሰፊ ቦታ ነው ያለው። የሚገርመው ቅድም ጌም ሲጫወት ባጌን ረስቼ ነው የሄድኩትና የካሜራ ጊር ምናምን ስላለበት እስኪ እየፈለግኩት ነው ያስቀመጥኩበት ቦታ። ጋይስ ባጌን አግኝቻለሁ። በዚህ ከቀጠልኩ ግን የሆነ ቦታ ረስቼው መሄድ አይቀርም። ምክንያቱም ባግ ብዙ ጊዜ ይዛለሁ ጊር ምናምን ስላለበትና የሆነ ቦታ ካስቀመጥኩት ካሜራው ላይ ስለሆነ ፎከስ የማደርገው እየረሳሁት መሄድ አብዝቻለሁ እና የሆነ ቀን ረስቼው ሊሄድ ይችላለሁ። ኤኒዌይስ ዛሬ አግኝቼዋለሁ እና ወደ ዳውንታውን እንሄዳለን። እዚህ ያለው ሞቅ ሞቅ እያለ ነው እና ወደ ዳውንታውን እንሄድና ደግሞ አሳያችኋለሁ። እንደምታዩት ሜትሮቹ ከተማው በሙሉ በሄኒከን እና ፎርሙላ ዋን ስፖንሰር ዲኮር ሆኗል ማለት ነው። ወደ ዳውንታውን መጠናል። አሁን ያለነው ፒፕል ስኩዌር ወይ ደግሞ ናንጂንግ ሮድ ይባላል። this is the በጣም ቢዚ የሚሆነው ፔዴስትሪያን ነው እዚህ ቻይና ውስጥ። አሁን እንግዲህ ምሳ ሰዓት ነው፣ ግን በጣም ብዙ ሰው አለ። ሶ ጋይስ እዚህ ጋም ሌላ የፎርሙላ ዋን ኢቨንት ወይ አክቲቪቲ አለ እዚህ ጋር
ምን እንዳለ እስኪ ጠጋ ብለን ያው ሾፒንግ እዚህ ጋር በፑማ የቀረቡ የፎርሙላ 1 ልብሶች አሉ። ልብስ መግዛት ኢንተረስት ካላችሁ ነው የመጣሁት፣ ግን እዚህ ጋር ጎማ መቀየር ምናምን ትችላላችሁ። So we will hide way here. አይቻል ከዛ我错了。好，谢谢谢谢。哦，那个帽。Thank you。哦，这里出去。这里出去。好了，如果我再一次我会。你可以再挑战。不要不要，谢谢。Guys, we got Red Bull. So, ትንሽ ያስፈራል፣ ነርቨስ ያደርጋችኋል። ስፔሻሊ የመጀመሪያችሁ ከሆነ ግን 11 ሰከንድ የማይቀርኩት that's my best time. አይ ደግሜ በሞክረው የምር ከዛ ሸሽለዋለሁ። but it was the best. ጋይስ እንግዲህ ሬድ ቦል ትንሽ ያስፈራል፣ ነርቨስ ያደርጋችኋል የመጀመሪያ ስትሞክሩት፣ ግን 11 ሰከንድ ጎማ መቀየር ችያለሁ ማለት ነው። ምናልባት የፎርሙላ 1 አካዳሚ የመግባት እድሉ ካለኝ በዚያው አፕላይ አደርጋለሁ። ለማንኛውም ፎርሙላ 1 በሻንሃይ ከተማ ያለው ቫይብ ይሄን ይመስላል። ብዙ ቦታ ብዙ ነገር አለ፣ ግን ሁሉንም ከበር ማድረግ ስላልቻልኩኝ ግሊምስ እንዳገኛችሁበት ተስፋ አደርጋለሁ። ዳኒ ነበርኩኝ ከዳኒ ኢን ቻይና። ላይክ ሰብስክራይብ ማድረጋችሁን እንዳረሱ። በቀጣይ እንደዚህ አይነት ቪዲዮዎች ማየት የምትፈልጉ ከሆነ ኮሜንት ላይ ንገሩኝ። በሌላ ቪዲዮ እስክንገናኝ በያላችሁበት ሰላማችሁ ይብዛ። ቻው